በዛሬው ጊዜ በገና በዓል ወቅት የማይቀረው በአብዛኛው ሰው ሳሎን ቤት ውስጥ ቦታ ተሰጥቶት በተለያዩ መብራቶችና ማስጌጫዎች አሸብርቆ የምናገኘው የፈረንጆቹ የገና ዛፍ ነው። ከገናው ዛፍ ጋር ባልተናነሰ መልኩ በዓሉ የክርስቶስ መወለድ ሳይሆን የእርሱ እስኪመስል ድረስ ትልቅ ቦታ ተሰጥቶት የምናገኘው ቀይና ነጭ ልብስን ለብሶ በቦርጩና በነጭ ፂሙ የሚታወቀው ሳንታ ክላውስ ይጠቀሳል። እነዚህ ሁለቱ ነገሮች የበዓሉን ዋና ትርጉም አስረስተው በዓሉ ከሃይማኖታዊ ትርጉሙ ይልቅ ዓለማዊ ይዘቱን እንዲገዘፍ አድርገውታል። ይህን ቪዲዮ እስከ መጨረሻው ከተመለከታችሁት በተለምዶ የገና አባት ስለሚባለው ሳንታ ክላውስ ድብቅ አጋንንታዊ ሴራ እንዲሁም ስለ ገና ዛፍ ብዙዎች የማያውቁት ከጣዖት አምልኮና ከጥንቆላ ጋር የተያያዘ ታሪኩ በዝርዝር የማስቃኛችሁ ይሆናል። በእርግጠኝነት ይህን ቪዲዮ ከተመለከታችሁ በኋላ ስለ ገና ዛፍና ስለ ገና አባት ወይም ሳንታ ክላውስ ያላችሁ አመለካከት እንደሚቀየር አልጠራጠርም። ወደ ቪዲዮ ከማለፋችን በፊት ሁላችሁም የቻናሌ ቤተሰቦች ቪዲዮን ላይክ አድርጋችሁ ጀምሩ። ላይክ ማድረጋችሁ በዚህ የተሳሳተ የጣዖት አምልኮ ለተጠመዱ ሰዎች ቪዲዮ እንዲደርሳቸው ስለሚያግዝ አሁንም በድጋሜ ላስታውሳችሁ ቪዲዮን ላይክ ማድረጋችሁን እርግጠኛ ሁኑ። አሁን ቀጥታ ወደ ቪዲዮ እናልፋለን። ዘ ቡክ ኦፍ ክሪስማስ ፎልክሎር የተሰኘው መጽሐፍ እንደሚነግረን አብዛኞቹ ሰዎች የሰሙትና ያላቸው መረጃ የገና ዛፍ በመጀመሪያ የተጀመረው ታናባሙ የተባሉ የጥንት ሰዎች በአራተኛው ክፍለ ዘመን በፈረንሳይ የሚኖሩ የቲውተን ቋንቋ ተናጋሪ ሕዝቦች ዘንድ በዛፍና በቅጠላቅጠል አምልኮ ያደርጉ ነበር የሚለውን በከፊል እውነትነት ያለውን ታሪክ ሲሆን የገና ዛፍ ግን ከዚህም ተጨማሪ ሌላ ታሪክም ያለው ነው። የዛፍና የአረንጓዴ ተክሎች አምልኮ ክብረ በዓል የተጀመረው በሮማውያን ሳቱርናሊያ ተብሎ በሚታወቀው ክርስቲያናዊ የሃይማኖት ሥርዓት በሚመስል የፀሐይ አምልኮ ባለው ሥርዓት ላይ ሲሆን በተጨማሪም በግብፅም በተመሳሳይ መልኩ ለፀሐይ አምላክ ዛፎችን በምልክትነት በመጠቀም የአምልኮ ሥርዓት ይፈጸም እንደነበር የታሪክ ባለሙያዎቹ ይገልጻሉ። እንደ ዘ ቡክ ኦፍ ቱ ባቢሎንስ የተባለው መጽሐፍ በባቢሎናውያን የባዕድ እምነቶች ላይ ጥናት ያደረገው ታዋቂ ጸሐፊ አሌክሳንደር ሂሶልፕ እንደገለጸው የገና ዛፍ በአሁኑ ጊዜ በሁላችንም የዓለም ሕዝቦች ዘንድ በጣም የተለመደ ባህል ሆኗል። በተጨማሪም በተመሳሳይ በሮም የባዕድ አምልኮ ሥርዓትና በግብፅ የባዕድ አምልኮ ሥርዓት እምነቶችም በጣም የተለመዱ የአማልክቶቻቸው ማምለኪያ ምልክቶች ናቸው በማለት ይጠቅሳል። በግብፅ ለአምልኮ የሚቀርበው የቴምር ዛፍ ሲሆን በሮም ደግሞ የፒራሚድ ቅርጽ ያለው የገና ዛፍ እንዲሁ ለአምልኮ ይቀርባል። የፓልም ዛፍ የሚያመላክተው ሐሰተኛውን ክርስቶስ ሲሆን ቤልታምር የሚባል ጣዖት ነው ይላሉ። በሮም ደግሞ የፒራሚድ ቅርጽ ያለው የገና ዛፍ እንዲሁ በተመሳሳይ ቤሉልደት የሚል መጠሪያ ያለው ጣዖት በገና ስም ይመለካል ይላሉ። በተጨማሪ በቫቲካን የሚገኘው ዋናው የሮማ ካቶሊክ ቤተክርስቲያን በተለምዶ አጠራር ቅዱስ ጴጥሮስ አደባባይ ተብሎ የሚጠራው የሕንፃውና የአደባባዩ ዲዛይን በግብፃውያን ፒራሚድና የሮማውያን የገና ዛፍ ቅርጽን ተመስሎ የተሰራ እንደሆነ ይገልጻሉ። የአዶኒስ እናት ወይም ደ ማዘር ኦፍ አዶኒስ የፀሐዩ አምላክ ወይም ደ ሰን ጋድ ታላቅ የማስታረቅ መለኮታዊ አንድነት አላቸው ይላሉ። የሃይማኖት ተንታኞቹ እንደሚናገሩት ከሆነ ወደ ዛፍ ምልክቶች ተቀይረዋል። የገና ዛፍ ግንዱ የሚያመላክተው የፀሐይን እናትን እንዲሁም ቅርንጫፎቹ ደግሞ ልጁን የሚያመላክት ሲሆን ልጇ ደግሞ በቅርንጫፎቹ መሠረት ሰውን ይወክላል። በገና ዋዜማ ላይ የሚቀመጠው ጉማጅ የዛፍ እንጨቶች ለገና የሚነደውን እሳት ለዩል በዓል ምልክት ሲሆን በሚቀጥለው ቀን ጠዋት መልኩንና አለባበሱን ለውጦ የገና ዛፍ ሆኖ ይታያል። ያ ማለት ቀድሞ ለመስዋዕትነት የነደደው እሳት የዩል የዛፍ ግንድ በነጋታው እንደ አዲስ ፍጡር ተወለደ ማለት ነው። ይህ የሚገልጸው ደግሞ የፀሐዩ አምላክ ናምሩድ ከሞተ በኋላ እንደገና ዳግም ተወልዷል የሚለውን ሐሳብ ለመግለጽ ትኩስና አዲስ አረንጓዴ ቅጠል ያለው ዛፍ ለአምልኮ ተጠቅመውበታል በማለት ይገልጻሉ።
ዛፎችን በጥንት ጊዜ ማምለክ በጣም የተለመደ ነው። ምክንያቱም ዛፎች ቅዱስና ንጹሕ ናቸው ተብሎ ይታመናል። ስለዚህ የገና ዛፎች የሚወክሉት ዛፍ ማምለክን እንደሆነ ይጠቅሳሉ። ይህ ደግሞ የሚያሳየው በዛፉ የሚመለከው የፀሐይ አምላክና የሰማይ ንግሥት ናቸው። እነርሱም በሰው መልክ ሲገለጡ የሰማይ ንግሥት፣ የእግዚአብሔር እናት እንዲሁም የጨረቃ አምላክ ናቸው ይላሉ። ልጁ ደግሞ የፀሐይ አምላክ ሲሆን እናትና ልጅ በሰው ሲመሰሉ ደግሞ የፀሐዩ አምላክ ናምሩድ ሲባል፣ እናቱና ሚስቱ ደግሞ የሰማይ ንግሥት ተብላ የምትጠራው ሰሚራሚስ በመባል ስማቸው በመጽሐፍ ቅዱስ ውስጥ በግልጽ ሰፍሮ ይገኛል በማለት በርካታ የሃይማኖት ተመራማሪዎች ይገልጻሉ። በብዙ የዓለም ክፍሎች ቅጠሉ የማይረግፈው የገና ዛፍ በበዓላት ወቅት የተለመደ ከመሆኑም ሌላ በንግዱም ዓለም በጣም የታወቀ ነው። ይህ ዛፍ በሰው ልጅ ታሪክ ውስጥ ከጥንት ጀምሮ ከሃይማኖት ጋር በተያያዘ ጥቅም ላይ ይውል ነበር። ይህ ሁኔታ በስዊድን ምዕራባዊ የባህር ጠረፍ ላይ በሚገኘው ቦሁስላን የሚባል ግዛትና በአቅራቢያው ባለው የኖርዌይ ስትፎል ግዛት ውስጥ በግልጽ ይታያል። በእነዚህ አካባቢዎች በ5000 የተለያዩ ስፍራዎች በዓለት ላይ የተቀረጹ ከ75000 በላይ ምስሎች የተገኙ ሲሆን የተወሰኑት ምስሎች ቅጠላቸው የማይረግፍ ዛፎችን የሚያሳዩ ናቸው። ከእነዚህ ምስሎች ውስጥ ብዙዎቹ የተቀረጹት ከ1800 እስከ 500 ዓመተ ዓለም ባለው ጊዜ አካባቢ እንደሆነ የአርኪኦሎጂ ባለሙያዎች ይናገራሉ። እነዚህ አስደናቂ ምስሎች የናዝሬቱ ኢየሱስ ከመወለዱ ከረጅም ጊዜ በፊት የኖሩ ሰዎች ስለነበራቸው እምነት የሚገልጹት ነገር አለ። ለምሳሌ ያህል በዛሬዎቹ የስዊድንና የኖርዌይ አካባቢዎች ስፕሩስ የሚባሉ ቅጠላቸው የማይረግፍ ዛፎች በጥንት ዘመን ቅዱስ ምልክት ሆነው ያገለግሉ እንደነበር አንዳንድ ተመራማሪዎች ያምናሉ። በስተሰሜን ርቀው በሚገኙት በእነዚያ የባህር ዳርቻዎች አካባቢ የኖሩ ሰዎች የስፕሩስ ዛፎችን የሚያሳዩ ምስሎችን የቀረጹት ለምን እንደነበር አንዳንድ ምሁራን ሲገልጹ፣ ይህ የሆነበት አንዱ ምክንያት ምስሎቹ በተሰሩበት የቅድመ ክርስትና ዘመን እነዚያ ዛፎች እንደ ልብ ስለማይገኙ ሊሆን እንደሚችል ገልጸዋል። አብዛኞቹ ዛፎች ቅጠላቸው በመርገፉ ምክንያት የሞቱ በሚመስሉበት በቀዝቃዛው ወቅት ቅጠሉ ምንጊዜም አረንጓዴ የሆነ አንድ የዛፍ አይነት መገኘቱ በጣም አስደናቂ እንደሚሆን ግልጽ ነው። በመላው ዓለም በሚገኙ ብዙ ባህሎች ውስጥ ዛፎች የሕይወት፣ ከጥፋት የመትረፍና ያለመሞት ተምሳሌት ተደርገው ይታያሉ። በቦሁስላንና በስትፎል አካባቢዎች ቅጠላቸው የማይረግፈው የስፕሩስ ዛፎች የተለመዱ በመሆናቸው ከብዙ ዘመናት በፊት ከእነዚህ ዛፎች ጋር በጣም የሚመሳሰሉ ምስሎች በዓለት ላይ የተቀረጹበትን ሌላውን ምክንያት ለመረዳት ያስችለናል። ከስዊድን ብሔራዊ የቅርስ ቦርድ ጋር በመተባበር የተዘጋጀ አንድ መጽሐፍ እንዲህ ይላል። በዓለት ላይ የተቀረጹት የዛፍ ምስሎች እንደሚያሳዩት የደቡባዊ ስካንዲኔቪያ ክፍል የነሐስ ዘመን ተብሎ በሚጠራው ወቅት እንኳን ከመላው አውሮፓና ከአብዛኛው የእስያ ክፍል ጋር በሃይማኖትና በባህል ረገድ ትስስር ነበረው። በግልጽ ለማየት እንደሚቻለው ቅጠላቸው ከማይረግፍ ዛፎች ጋር የተያያዙ ልማዶች በብዙ ቦታዎች ተስፋፍተውና ተቀባይነት አግኝተው ነበር። ኢንሳይክሎፒዲያ ብሪታኒካ ስለ ገና ዛፍ ሲናገር የዛፍ አምልኮ አረማውያን በሆኑት አውሮፓውያን ዘንድ የተለመደ ሲሆን ወደ ክርስትና ከተለወጡ በኋላም ቀጥሏል ይላል። የዛፍ አምልኮ በቀዝቃዛዎቹ ወራት አጋማሽ ላይ በሚከበሩ በዓሎች ወቅት የገና ዛፍን በበር ላይ ወይም በቤት ውስጥ የማስቀመጥ ልማድን ጨምሮ በተለያዩ ሃይማኖታዊ ሥርዓቶችና ባህሎች ውስጥ መንጸባረቁን ቀጥሏል። በ1841 የብሪታንያ ንጉሣዊ ቤተሰብ ስፕሩስ የሚባለውን ዛፍ አስጊጠው ገናን ለማክበር መጠቀማቸው ቅጠሉ የማይረግፍ ዛፍን የመጠቀም ጥንታዊ ልማድ በዘመናችን ሰፊ ተቀባይነት እንዲኖረው መንገድን ጠርጓል። በዛሬው ጊዜ የገና ዛፍ በመላው ዓለም ዕውቅናን ያገኘ ሲሆን በዓሉን በሚሊዮን የሚቆጠሩ ሰዎች የተፈጥሮና ሰው ሰራሽ የገና ዛፎችን በቤታቸው በማድረግ ማክበር ከጀመሩ ሰነባብተዋል። ያም ሆነ ይህ በስካንዲኔቪያ የሚገኙት የዛፍ ምስሎች የገና ዛፍ ክርስቲያናዊ መሠረት እንደሌለው
በዓለት ላይ የሰፈረ ድምፅ አልባ ምስክርነትን ይሰጣሉ። በመቀጠል ደግሞ በተለምዶ የገና አባት በመባል ስለሚታወቀው ሳንታ ክላውስ እንመለከታለን። በ19ኛው ክፍለ ዘመን በካቶሊክ ቤተ ክርስቲያን ቅዱስ የሚል ማዕረግ የተሰጠው በ270 ዓመተ ምህረት በቱርክ እንደተወለደ በቱርክ ሊቀ ጳጳስ እንደነበረና ታኅሳስ 6 345 ዓመተ ምህረት እንደሞተ የሚነገርለት ኒኮላስ የተባለ ሰው ነበር። ኒኮላስ በ325 ዓመተ ምህረት በተደረገው የኒቂያ ጉባኤ ላይ ከተገኙ ሊቀ ጳጳሶች አንዱ እንደነበር የታሪክ ምንጮች ይጠቁማሉ። በ1087 ዓመተ ምህረት ለኒኮላስ ከፍተኛ አክብሮት የነበራቸው መርከበኞች አጽሙን ከቱርክ ወደ ጣሊያን ወስደው ቤሪ በተባለ ስፍራ በሚገኝ መቅደስ ውስጥ አስቀመጡት። ቀደም ብላ በዚህ መቅደስ ውስጥ የነበረችው ለሕፃናት ስጦታ ትሰጣለች የሚል ታሪክ ያላት ኢፊፋ በያ የተባለችው የአረማውያን አማልክት ከመቅደሱ ተወግዳ በኒኮላስ ተተካች። ኒኮላስም መቅደሷንም ታሪኳንም ወረሰ። ቦታውም የኒኮላስ አምላኪዎች ማዕከል ሆነ። የኒኮላስ ተከታዮች በየዓመቱ ታኅሳስ 6ን ሲያከብሩ ስጦታ ይለዋወጡ ነበር። የኒኮላስ አምልኮ በሰሜን እየተስፋፋ በጀርመን አረማውያን ተቀባይነትን አገኘ። እነዚህ የጀርመን አረማውያን ዋደን የተባለ ነጭ ፂም ያለውና በዓመት አንድ ጊዜ በሰማይ ውስጥ በፈረስ እንደሚጋልብ የሚነገርለት አምላክ ያመልኩ ነበር። እንግዲህ ለዚህ አምላክ የተፈጠረው ታሪክ ሁሉ ለኒኮላስ ተሰጠ። ቀደም ብላ እንዳደረገችው አረማውያኑን ለመሳብ ብላ የካቶሊክ ቤተ ክርስቲያን የኒኮላስን አምላኪዎች ተቀብላ ታሪኩንም እውነት ነው ብላ በማስተማር ስጦታዎችን የሚለዋወጡበትን ቀን ከታኅሳስ 6 ይልቅ በታኅሳስ 25 እንዲሆን ማስተማር ጀመረች። እንደነሱ አጠራር ቅዱስ ኒኮላስ ወይም ሴንት ኒኮላስ ሳንታ ክላውስ በመባል እየተጠራ የበለጠ ዕውቅናን እያገኘ መጣ። አዳዲስ የፈጠራ ታሪኮችም ተጨመሩለት። በ1931 ዓመተ ምህረት የኮካ ኮላ ኩባንያ በሰራው ማስታወቂያ ላይ ሳንታ ቀይ ፀጉራም ልብስ የለበሰ ነጭ ፂም ያለው ወፍራም ሰውዬ ሆኖ ቀረበ። ይህ ሳንታም ሊቀ ጳጳስ፣ የአረማውያን አምላክና የንግድ ማስታወቂያ ሆኖ እስከ ዛሬ ቀጥሏል። እንደ ወርልድ ቡክ ኢንሳይክሎፒዲያ መረጃ መሠረት ወፍራሙና ዘናጩ ፂማሙ ሰው ቅዱስ ኒኮላስ ወይም ሳንታ ክላውስ ወይም ደግሞ በተለምዶ የገና አባት የሚባለው በጥንት የስካንዲኔቪያን ሕዝቦች ዘንድ የባዕድ አምልኮ ታሪክ ያለው ሲሆን፣ ለምሳሌ በጥንት የኖርዌጂያኖች እምነት መሠረት ሳንታ ክላውስ በቤት ውስጥ ባለ የእሳት ጭስ ማውጫ በኩል ይገባል የሚል እምነት ስላላቸው የጥንቶቹ ኖርዌጂያኖች የቤታቸውን ጭስ ማውጫ በጣም ትልቅ አድርገው ይሰሩት ነበር። በተጨማሪም ሃርታ የሚባል አማልክት ያላቸው ሲሆን ይህ አማልክት በቤታቸው ባለ እሳት ማንደጃ በኩል ቢመጣ ለቤታችን ጥሩ ዕድል ይሆናል ብለው ያምናሉ። እንደ እውነቱ ከሆነ ብዙ ሰዎች ትክክለኛው ሳንታ ክላውስ በቅዱስ ኒኮላስ ስም በኤዥያ በ4ኛው ክፍለ ዘመን ላይ የኖረ ጳጳስ ነበረ ብለው ያምናሉ። ይህ ግን እውነት አይደለም። እንደ እውነቱ ከሆነ ጥቂት የሚባሉ የሮማ ካቶሊክ ጳጳሶች ቅዱስ ኒክ በሚለው ስያሜ ተጠቅመዋል። ትክክለኛው ኒኮላስ የሚባለው አንዱ ብቻ ነው። እርሱም ታላቁ የአመፅና የጥፋት ሰው ናምሩድ ሲሆን እርሱም አንዱና ኃያሉ እግዚአብሔርን ተቃዋሚ ይባላል። ኒኮላስ የቃሉ ፍቺ አንዱ የኃያሎች ኃያል ማለት ሲሆን ዋና ባህሪውም አማልክትነትን ይወክላል። ቶኒ ቫን የተባለ ጸሐፊ ሳንታ ማለት ዲያብሎስ ማለት ነው ይለናል። በምዕራቡ ዓለም የገና በዓል እየተባለ የሚከበረው ቀን የናምሩድ የልደት መታሰቢያ ወይም የፀሐይ አምላክ እያሉ ለሚጠሯቸው አማልክቶቻቸው የሚያከናውኑት የመታሰቢያ በዓል እንደሆነ ይጠቅሳል። ከክርስትና በፊት ምዕራባውያን ከጥንት ጀምሮ አዲስ ዓመታቸውን የሚያከብሩት ሳተርን ለተባለ ደግ አምላካቸው በሚያቀርቡት የምስጋና ሥርዓት ነው። ንጉሥ ቆስጠንጢኖስ ክርስትናን በአዋጅ ካስፋፋበት ጊዜ ጀምሮ በውጭው ዓለም ጥንት የነበሩ ብዙ ጣዖታዊ በዓላት
ክርስቲያናዊ በዓል ሆነው የቀጠሉ ሲሆን አሁንም ድረስ በብዙ ሀገራት እየተከበሩ እንደሚገኙ ተጠቅሷል። እንግዲህ ይህንን የገና በዓል አስመልክቶ በርካታ ሰዎች የየራሳቸውን ሐሳብ ያስቀምጣሉ። ብዙዎች የበዓሉን ዋና ዓላማ በመዘንጋት ማለትም የክርስቶስን መወለድ ሳይሆን ዓለማዊ ፍላጎታቸውንና ደስታቸውን ለማሟላት በዓሉን ያከብራሉ። ለዚህም ምድራዊ ደስታቸው ቀደም ብዬ በጠቀስኳቸው ከጣዖት አምልኮ ልማድ ጋር የተያያዙ ባህሎች ተገዢ ሆነዋል። እኛ ክርስቲያኖች ግን የጌታችንን ልደት ስናከብር እነዚህን ከመሳሰሉ የጥንቆላ ልማዶች በመራቅና በዚህ አጉል ዘመናዊነት በሚመስል ጥፋት ውስጥ ያሉትን ወዳጆቻችንን በማስተማር እንዲሆን ለማሳሰብ እንወዳለን። ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ቪዲዮዎች ሲለቀቁ እንዳያመልጣችሁ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እርግጠኛ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።